ሰላም ሰላም ውድ የቻናሌ ቤተሰቦች እንዴት ቆያችሁ? ታደሰ ነኝ። በዛሬው ቪዲዮ ይዤላችሁ የመጣሁት በኦፕሬሽን ሪሰርች ኮርስ ቻፕተር 4 አሳይመንት ፕሮብለም የሚለውን ይሆናል። ስለዚህ በዚህ ቻፕተር የምናያቸው ዋና ዋና የቻፕተር ኦብጀክቲቮችን ሃይላይት ልንገራችሁ። አሳይመንት ፕሮብለም በኦፕሬሽን ሪሰርች ምን ማለት ነው? ሚኒንግስ ኦፍ አሳይመንት ፕሮብለም። አሳይመንት ፕሮብለምን ለመጠቀም የምንከተላቸው ፕሪንሲፕሎች ወይም ደግሞ አሳምፕሽን የምንላቸው አሉ። Assumptions of assignment problem. Methods for solving assignment problem. ምን አይነት ማቴማቲካል ሜቶዶችን ወይም ደግሞ ማቴማቲካል ቱሎችን በመጠቀም አሳይመንት ፕሮብለሞችን ሶልቭ ማድረግ እንችላለን። እሱ በጣም የምናየው ኮንተንታችን። ሌላኛው በጣም ትክክለኛ የሚባለው ወይም ደግሞ easiest method for solving assignment problem is Hungarian method የሚባለው። ስለዚህ ሃንጋሪያን ሜቶድ መሰረት በማድረግ እንዴት ነው አሳይመንት ፕሮብለሞችን ኢፊሺየንት በሆነ መንገድ ሪሶርሶችን ለተለያዩ የሥራ ዘርፎች አሳይን የምናደርጋቸው የሚሉትን የማቴማቲካል ኮንተንት ያላቸውን ወይም ደግሞ ይዘት ያላቸውን ጥያቄዎችን ይዤላችሁ ቀርብ ያለው። ስለዚህ በተቻለን መጠን ባለችን ውስን ጊዜ ቶሎ ጥርምጥን ባለ መንገድ ቻፕተር 4 አሳይመንት ፕሮብለም ምን ማለት ነው የሚሉን ለእናንተ ላቀርብላችሁ እፈልጋለሁ። ስለዚህ ውድ የቻናል ቤተሰቦች ለዚህ ቻናል አዲስ የሆናችሁ ቻናሉን ሳብስክራይብ፣ ላይክ፣ ሼር ማድረጋችሁ አይረሳ። የቻናሉ ቤተሰብ የሆናችሁ ደግሞ ከላይካችሁም በላይ ለሌሎች ጓደኞቻችሁ ሼር እያደረጋችሁላቸው ቤተሰብ እንዲሆኑ የራሳችሁን አስተዋጽኦ አድርጉልኝ። እኔም የሚጠበቅብኝን የቀሩትን ኮንተንቶችን ቶሎ አቅርቤላችሁ ወደሚቀጥለው ለሰኔ ኤግዚት ኤግዛም ተፈታኝ ተማሪዎች በሙሉ ከ2015 እስከ 2018 አሁን ጥር ላይ የሚፈተኑትን ጥያቄዎችን መሰረት ያደረገ የኤግዚት ኤግዛም ጥያቄዎችን መስራት ጀምርላችኋለሁ ማለት ነው። አሁን ወደ ዋናው ኮንተንታችን እንሄድ። ሚኒንግስ ኦፍ አሳይመንት ፕሮብለም። The assignment problem AP refers to the class of linear programming problems that involve determining the most efficient assignments of workers to jobs, salespeople to territories, machines to tasks, and lecturers to courses etc. አሳይመንት ፕሮብለም እንላቸው የሊኒየር ፕሮግራሚንግ ፕሮብለም ወይም ኦፕቲማይዜሽን ሞዴል ፓርት ሲሆን የዚህ ሞዴል ወይም ደግሞ የዚህ ፕሮብለም ዋና ዓላማው ምንድነው? ትክክለኛ የሚባሉትን ሰራተኞችን ለተለያዩ የሥራ ዘርፎች ኢፊሺየንት በሆነ መንገድ አሳይን የምናደርግበት ሰራተኞችን ወይም ደግሞ እነዚህ ሽያጭ ላይ ያሉ ሰዎችን በተለያዩ ጂኦግራፊካል ኤሪያ ላይ ያሉ ቦርድ ኤሪያዎች ወይም ደግሞ ሴሊንግ ኤሪያዎች ላይ ወስዳችሁ አሎኬት በማድረግ ትክክለኛውን ሴልስ ፐርሰን ለትክክለኛው ሴልስ ቴሪቶሪ አሳይን ማድረግ፣ ማሽኖችን ለተለያዩ የሥራ አይነቶች አሎኬት የምናደርግበት፣ መምህራኖችን ወይም ደግሞ ሌክቸረሮችን ለተለያዩ የኮርስ አይነቶች አሳይን የምናደርግበት ማቴማቲካል ቴክኒክ ነው ማለት ነው። አሳይመንት ማለት ምንድነው? አሳይን ማድረግ አንድን ነገር ለሆነ አንድን ሰራተኛ አንድን ስራ እንዲሰራልንን አሳይን ማድረግ ወይም ደግሞ አንድን ማሽን የሆነን ስራ እንዲሰራልንን አሳይን ማድረግ እሱ አሳይመንት ፕሮብለም ይባላል። ስለዚህ መወከል ማለት ነው ወይም ስራውን እንዲሰራ ማድረግ ነው ማለት ነው። ይህንን አሳይመንት ፕሮብለም በቲዎሬቲካል ኮንሰፕት እንደዚህ ከተረዳንን ዓላማውስ ምንድነው? አሳይመንት ፕሮብለም ለምን አስፈለገ ወደሚለው እንሂድ። The objective is to assign a number of resources to unequal numbers of activities so as to minimize total costs or total time. ምናልባት እነዚህን ሰራተኞች ለተለያዩ የሥራ ዘርፎች አሳይን ስናደርግ፣ ማሽኖችን ለስራዎች አሳይን ስናደርግ ወይም ደግሞ ሌክቸረሮችን ለኮርሶች አሳይን በምናደርግበት ሰዓት ዓላማው ምንድነው? አሳይመንቱ ለምን አስፈለገ ስንል አንደኛ ኮስትን ለመቀነስ ይፈልግ። ምክንያቱም የተለያዩ ሰዎች የተለያየ ያፈጻጸም ችግር አቅም አላቸው። ያፈጻጸም አቅም ካላቸው ደግሞ የሚያወጡት ወጪም የተለያየ ይሆናል፣ የሚወስድባቸው ጊዜም የተለያየ ይሆናል። አሳይመንት ፕሮብለም የምንወስደው ግን ምንድነው ማለት ነው? በጣም ብዙ ሰዓት የሚፈጀውን ሰራተኛ ሳይሆን የምንጠቀመው በጣም ትንሽ ሰዓት የሚፈጀውን ሰራተኛ እንጠቀማለን። በጣም ብዙ ወጪ የሚያስወጣንን ሰራተኛ ሳይሆን የምንጠቀመው በጣም ዝቅተኛ ወጪ የሚያስወጣንን ሰራተኛ እንጠቀማለን። ስለዚህ የተለያዩ ሰራተኞችና ስራዎች ቢኖሩ የትኛው ሰራተኛ የትኛውን ስራ ቢሰራ ኮስት ይቀንስልኛል፣ የትኛው ሰራተኛ የትኛውን ስራ ቢሰራ ታይም ይቀንስልኛል የሚሉትን ለማየት ዓላማው ሚኒማይዚንግ ቶታል ኮስት ወይም ቶታል ታይም ነው። ወይም ደግሞ ፖዚቲቭ አድርገን እንወስደው ከተባለ ማክሲማይዚንግ ቶታል ፕሮፊት ኦፍ አሎኬሽን፣ የትኛው ሰራተኛ የትኛውን ስራ ቢሰራ የተሻለ ፕሮዳክቲቭ ሊያደርገኝ ይችላል፣ የትኛው ሰራተኛ የትኛውን ቢሰራ የተሻለ ትርፍ ሊያስገኘኝ ይችላል፣ በየትኛው ማሽን ስራውን ብሰራው የተሻለ ወይም ደግሞ ማክሲመም ፕሮፊትን ጀነሬት ላደርግ ይችላል የሚሉትን ለመለየት እንጠቀምበታለን ማለት ነው። The objective is
to minimize total cost or total time, or if it is positive to maximize total profit of allocations. ስለዚህ አሳይመንት ፕሮብለም የሊኒየር ፕሮግራም ፓርት ቢሆንም ግን ዋናው ዓላማ ምንድነው? በመስሪያ ቤት ውስጥ ያሉ ውስን ሪሶርሶችን ለተለያዩ የሥራ አይነቶች አሎኬት በማድረግ በተገቢ መንገድ አሎኬት በማድረግ ኮስትን ልንቀንስበት የምንችልበት ወይም ደግሞ ፕሮፊትን ማክሲማይዝ ልናደርግበት የምንችለው ማቴማቲካል ኦፕሬሽን ሪሰርች ሞዴል አሳይመንት ፕሮብለም ይባላል። The problem of assignment arises because available resources have varying degree of efficiency for performing different activities. አሳይመንት እንዲመጣ ካደረገበት ምክንያት ምንድነው የሚለንን ያሉንን ሪሶርሶች የተለያየ ያፈጻጸም አቅም አላቸው የተለያዩ ስራዎችን በሚሰሩበት ሰዓት። ስለዚህ አንድ ሰው የሆነን ስራ ቤስት ፐርፎርም ማድረግ ይችላል። ሌላኛውን ስራ ደግሞ በሚሰጠው ሰዓት ልክ እንደመጀመሪያው ሆኖ ላይ ሰራልን ይችላል። ስለዚህ የተለያየ አፈጻጸም አቅም አላቸው ያንን። ስለዚህ የተለያየ አቅም አላቸው ካነን ቤስት ፐርፎርም የሚያደርገውን ሰራተኛ ወይም ደግሞ ማሽን ለስራው አይነት አሎኬት እናደርጋለን። ያ ነው ምክንያቱ። የተለያየ አፈጻጸም ያላቸው ሰዎች ካሉ በሚችሉት አሎኬት ማድረግ ስላለብን ነው ማለት ነው። Therefore, if there is any deviation in terms of performing different activities, there will be what? Cost difference, profit difference, time difference for such activities. ስለዚህ አንደኛ በሚሰሩት ይለያያሉ ካለን በሚያወጡት ወጪ ይለያያሉ ማለት ነው። አንደኛ ስራውን ሲሰሩ አፈጻጸማቸው ይለያያል ካለን በሚያስገኙት የትርፍ መጠን ይለያያሉ ማለት ነው። ሌላኛው ስራውን ሲሰሩ ይለያያሉ ካለን አንደኛው ትንሽ ሰዓት ይፈጅበታል፣ አንደኛው ብዙ ሰዓት ሊፈጅበት ይችላል። ስለዚህ እነዚህ አይነት ዲፈረንሶች ካሉ እኛ የምንፈልገው ደግሞ በኦብጀክቲቫችን መሰረት ኮስት መቀነስ፣ ፕሮፊት ማክሲማይዝ ማድረግ ወይም ደግሞ ታይምን መቀነስ ስለሆነ እሱን በተገቢው መንገድ አሎኬት ልናደርግበት የምንችለው የኦፕሬሽን ሪሰርች ሞዴል አሳይመንት ፕሮብለም ነው ማለት። ስለዚህ ምክንያቱ እሱ ነው። The assignment problem works under the condition that the number of origin is equals to the number of destinations. ያ ማለት ልክ እንደ ትራንስፖርቴሽን ሞዴል ነው። ኦሪጂኖች እና ዴስቲኔሽኖች አሉ ወይም ሶርስ እና ዴስቲኔሽን ምንላቸው አሉ። ነገር ግን አሳይመንት ፕሮብለም ላይ ስንመጣ የሰራተኞች መጠንና የስራው መጠን እኩል መሆን አለበት። የማሽኖች ብዛትና የስራው ብዛት እኩል መሆን አለበት። የኮርሶች ብዛትና የመምህራኖች ብዛት እኩል መሆን አለባቸው ነው የሚለን። ስለዚህ 1:1 ሬሽዮን እንጠቀማለን። Hence the assignment is made on the basis of 1:1 ratio. ስለዚህ ዲማንድ 1 ነው፣ ሳፕላይ 1 መሆን አለበት ነው የሚለን። The assignment problem is considered as a special type of transportation problem in which the supply at each source and the demand at each destinations are always one unit. ለዛም ነው ልክ እንደ ትራንስፖርቴሽን ሞዴል ሳፕላይ እና ዲማንድ አለ ወይም ደግሞ ሶርስ እና ዴስቲኔሽን አለ ካለን አሳይመንት ፕሮብለም የሚሰራው ፕሪንሲፕሉ ህጉ ምንድነው የሚለን? አንድ ሰራተኛ አንድ ስራን ይሰራል፣ አንድ ስራ በአንድ ሰራተኛ ብቻ ይሰራል ይለናል። ለዛ ምንድነው የሚለን? ኦልዌይስ ዋን ዩኒት አላቸው። ዲማንድ እና ሳፕላቸው አንድ ዩኒት መሆናቸውን ያሳየናል ማለት ነው። ስለዚህ አሳይመንት ፕሮብለም 1:1 ሬሽዮ ነው። ለዛ The other one is assumptions of assignment problem. What are the principles to use assignment problem? ምን አይነት ፕሪንሲፕሎችን ነው የምንከተለው? አሳይመንት ፕሮብለም ስለተባለ ብቻ እንደፈለግን ልንሰራው የምንችለው ነገር የለም። የራሱ ህግ አለው፣ የራሱ መስፈርቶች አሉት። እነዛ መስፈርቶች እነማን ናቸው? So the first one is about number of jobs equals to the number of machines or persons. የስራ ብዛቶችና ያንን ስራ ሊሰሩ ያወሰናቸው የማሽኖች ብዛት እንዲሁም ደግሞ ወይም ደግሞ የሰዎች ብዛት እኩል መሆን አለባቸው። ለምሳሌ ሜን ይላል A1 A2 A3 ይላል። ጆብ ሲል እና B1 B2 B3 ይላል። ስለዚህ 3 ሰራተኞች አሉ፣ 3 ስራዎች አሉ። ይሄ መምጣት አለበት። እንደዚህ ከሆነ ባላንስድ አሳይመንት ፕሮብለም ይባላል። ነገር ግን የሰራተኞች ብዛት ከበዛ ቁጥር ተበዛ ወይም ደግሞ የጆቦች ብዛት የሚያንሱ ከሆነ አንባላንስድ አሳይመንት ፕሮብለም ይባላል። ስለዚህ መጀመሪያ ባላንስ ነው ወይስ አይደለም የሚሉትን አሳይመንት ፕሮብለም በሚሰራበት ሰዓት ባላንስድ መሆናቸውን ቼክ ማድረግ ግድ ይለናል። each man or machine is loaded with one and only one job. እያንዳንዱ ሰራተኛ ወይም እያንዳንዱ ማሽን የሆነ ስራ ሲሰጣቸው ኢቫሉዌት ካደረጉ በኋላ አንዲት ስራ ብቻ ነው መስራት የሚችሉት። አንድ ሰው አንድ ስራ ይሰራል። አንድ ስራ በአንድ ሰራተኛ ይሰራል ማለት ነው። Each man or machine is independently capable of handling any of the job being presented.
A1 የመጀመሪያው ሰራተኛ ከሆነ ከሶስቱ ከተዘረዘሩለት ስራዎች መካከል ለሱ ዝቅተኛ የሚባሉን የስራ ሰዓት ካየ በኋላ ወይም ደግሞ ፊት የሚያደርግበትን ከመረጠ በኋላ ብቻው ነው ፐርፎርም ማድረግ የሚችለው። A1 ከሶስቱ ከB1 ከB2 ከB3 አንዱን መርጦ ይሰራል። ከነዚህ ሰርቱ ከሚሰራቸው ስራዎች መካከል ደግሞ ያደርጋል ማለት ነው አንዱን ብቻው ይሰራል። የሌሎች ሳፖርት አያስፈልገውም እያለ ነው። ሲንግል ኦብጀክቲቭ ፋንክሽን አት ኤ ታይም አሳይመንት ፕሮብለም ስንጠቀም አንድ ኦብጀክቲቭ ፋንክሽን ነው የሚኖረው። ወይ ኮስት ሚኒማይዜሽን ወይ ፕሮፊት ማክሲማይዜሽን ወይ ሚኒማይዚንግ ኦፕሬቲንግ ታይም የሚል ፋንክሽን ይዞ ይመጣል ማለት ነው። ስለዚህ ልክ እንደ ሊኒየር ፕሮግራሚንግ ሞዴሎች እነዚህ ትራንስፖርቴሽን የሚሆኑ አሳይመንት ፕሮብለሞች ምን አላቸው ማለት ነው ሲንግል ኦብጀክቲቭ ፋንክሽን አት ኤ ታይም ሶልቭ ያደርጋሉ ወይም ደግሞ አቺቭ ያደርጋሉ ማለት ነው። ኖን ኤንድ ፊክስድ ኮስት ኦር ፕሮፊት ቫሉስ የታወቀና ኮንስታንት የሆነ ምን አላቸው ማለት ነው ፕሮፊት ቫሉ ኦር ኮስት ቫሉ ማለት ነው። ለምሳሌ ሜን A1 ለምሳሌ አንደኛው ሰራተኛ ከሆነ B1 በሚሰራበት ሰዓት የሚፈጅበት ሰዓት ሊሆን ይችላል። ለምሳሌ አንድ ምት ነው 1 ሰዓት ይፈጅበታል። A1 B2 በሚሰራበት ሰዓት 4 ሰዓት ይሆናል። A1 B3 በሚሰራበት ሰዓት 5 ሰዓት ይሆናል። ስለዚህ እነዚህ ምንድናቸው ማለት ነው 1 ሰዓት 4 ሰዓት 5 ሰዓት ያልኳቸው እያንዳንዱ ስራ በሚሰሩበት ሰዓት ዲተርሚኒስቲክ ናቸው ወይም ደግሞ ቀድሞ የታወቀ ኖውን የሆነ ቫልዩ አላቸው። አንድ ሰራተኛ አንድን ስራ ሊሰራበት የሚችለው ሰዓት ማክሲመሙ ምን ያህል ነው የሚሉትን የምናውቀው መሆን አለበት ነው የሚለው። ስለዚህ ኮንስታንት ነው። ባይናሪ ዲሲዥን ቫሪያብልስ 0 ኦር 1 ባይናሪ ዲሲዥን ቫሪያብል አላቸው ማለት ነው። እነዚህ ሁለት ቫሪያብሎችን ብቻ ፎከስ ያደርጋል በአንዴ ወይ ማሽኖችን ነው ወይም ደግሞ ጆቦችን የሚሉትን እንጠቀማለን ማለት ነው። The third content is methods for solving assignment problem. Assignment problem እነዚህን አሳይን ለማድረግ የምንጠቀምባቸው ቴክኒኮች አሉ። There are 3 main methods to solve assignment problems. The first one is about Hungarian method. Second, linear programming or simplex method. Third, transportation method. Northwest corner method, ሊስት ኮስት ሜተድ፣ ቮግልስ አፕሮክሲሜሽን ሜተድ። ስለዚህ ሶስት ሜተዶችን የትራንስፖርቴሽን ሜተድ በመጠቀም አሳይመንት ፕሮብለምን አሳይን ማድረግ እንችላለን ወይም ደግሞ ቤስት የሚባለውን መለየት እንችላለን። ነገር ግን አሁን ከነዚህ ከሶስቱ መካከል በጣም ወሳኝ የሚባለውና በጣም በከፍተኛ ደረጃ አሳይመንት ፕሮብለምን ቀላል በሆነ መንገድ ዋይድሊ አፕሊኬብል የሆነው ሜተዳችን ሃንጋሪያን ሜተድ ይባላል። ስለዚህ የዛሬው ሴሽናችን በሃንጋሪያን ሜተድ እንዴት ነው አሳይመንት ፕሮብለሞች ሶልቭ የሚደረጉ የሚሉትን እያየን እንሄዳለን ማለት ነው። ሃንጋሪያን ሜተድ ሃንጋሪያን አሳይመንት ሜተድ Hungarian method is the most popular and efficient method developed specifically for assignment problems. የዚህ ሜትድ ዋነኛው ዓላማው ምንድነው? አሳይመንት ፕሮብለሞችን ብቻ ሶልቭ ለማድረግ ነው የምንጠቀመው። ሌላ አፕሊኬሽን የላቸውም። ስለዚህ ሃንጋሪያን ሜትድ ማለት ምንድነው? ሞስት ፖፑላር የሚታወቀው አሳይመንት ፕሮብለም እንዴት ሶልቭ እናደርግ ስንል ዩዝ ሃንጋሪያን ሜትድ ነው የምንባለው። ስለዚህ ሃንጋሪያን ሜትድን ተጠቀም ነው የምንባለው። ስለዚህ ሃንጋሪያን ሜትድ ምንድነው ማለት በጣም ቀልጣፋ ሲምፕል ቱ ካልኩሌት ወይም አሳይን ለማድረግ በጣም ቀላል የሆነ ሜትድ ሃንጋሪያን ሜትድ ይባላል። It works on the principles of reducing the given cost matrix to a matrix of opportunity cost. የዚህ ሜትድ ደግሞ አሰራሩ ስናይ የተሰጣችሁ ኮስት ማትሪክስ ይኖራል ወይም ፕሮፊት ማትሪክስ አሳይመንት ፕሮብለም ይኖራል። ይሄንን ፕሮብለም ወደ ምን ነው የምትቀይሩት ነው የሚለንን ወደ ኦፖርቹኒቲ ኮስት ቴብል ትቀይራላችሁ። ኦፖርቹኒቲ ኮስት ቴብሉን እንዴት ነው የምንቀይረው እያየናቸው እንሄዳለን። If we can reduce the cost matrix to the extent of having at least 1 zero in each row and columns. ስለዚህ አነሰ ቢባል በአንድ ሮው እና ኮለመኖች ላይ እንዲኖራችሁ ይገባል ነው የሚለን። አንድ ዜሮ እስከሚሆን ድረስ ሪዲዩስ እናደርጋለን። ኮስት ማትሪክሱን ወደ ኦፖርቹኒቲ ኮስት ቴብል እንቀይረዋለን። Then it is possible to make optimal assignment. ከዛ በኋላ ወደ ኦፕቲማል አሳይመንቱ እንሄዳለን ማለት ነው። ምን ማለት ነው ኦፖርቹኒቲ ኮስት ምንለው በአሳይመንት ፕሮብለም? Opportunity cost show the relative penalties associated with what? Assigning resources to an activity as opposed to making what? The best or least cost assignment. ትክክለኛ የሚባለው አሳይመንት ባለመፈጸማችን ምክንያት የምናወጣው ኤክስትራ ኮስት ትክክለኛው ሰራተኛ እያለ ቤስት ፊት የሚያደርገው የሥራ ዘርፍ እያለለት ነገር ግን ከማይችለው የሥራ ዘርፍ አሳይን ብናደርገው ያንን ሰራተኛ ምን ያደርጋል ማለት ነው? ተጨማሪ ኮስት ተጨማሪ ታይም
ሊያስወጣን የሚችለው። ስለዚህ እንደነዛ ያሉ ቤስት የሚባለውን ባለመጠቀማችን ምክንያት የምናወጣው ወጪ ወይም አሳይመንት ኮስት ምን ተብሎ ይጠራል? ኦፖርቹኒቲ ኮስት ይባላል። ስለዚህ ይሄን ነገር እሺ፣ ሃንጋራይን ሜቶድን በመጠቀም እንዴት ነው አሳይመንት ፕሮብሌሞችን ሶልቭ የምናደርጋቸው ነው ዋናው ጥያቄያችን ነው የሚሆነው እዚህ ነው። Steps to use Hungarian method. Step 1. Develop the cost table from the given assignment problem. በወርድ ፕሮብለም መልክ ከተሰጣችሁ የመጀመሪያ ስራችሁ ምንድነው የሚለንን ኮስት ቴብሉን ዴቨሎፕ አድርጉት። ኮስት ቴብል ማለት እቺ ናት። ለምሳሌ ይሄው A B C D ጆብ 1 ጆብ 2 ጆብ 3 ጆብ 4 ምን ላችኋል። ስለዚህ እነዚህ ይሄ ምንድነው ማለት አሳይመንት ፕሮብለም ይባላል። ስለዚህ ልክ በዚህ መልክ ዴቨሎፕ አድርጉት። ኮስት ቴብሉን ሴት አድርጉ ይለናል። ኖት ዛት ቢፎር ዩ ጎ ቱ ስቴፕ 2 ሜክ ሹር ዌዘር ዚ አሳይመንት ፕሮብለም ኢዝ ባላንስድ ኦር ኖት። አሁን አሳይመንት ፕሮብለምን ለመስራት የግዴታ ፕሪንሲፕሉ ምን ብያቸዋለሁ? የሰራተኞች መጠንና የስራዎች ብዛት እኩል መሆን አለባቸው። እሱ ካልሆነ ትራንስፖርቴሽን ፕሮግራም መስራትም ከባድ ነው የሚሆነው። ስለዚህ ምን ማድረግ ያስፈልገናል ማለት ነው? የግዴታ አሳይመንት ፕሮብለምን ሶልቭ ለማድረግ እሱን ቼክ ማድረግ አለባችሁ ነው። ባላንስድ ነው ወይስ አንባላንስድ ነው? አሳይመንት ፕሮብለም ላይ ባላንስድ ወይም አንባላንስድ ምንላቸው እንዴት ነው ምንለያቸው ሚሉትን እንስራ። መጀመሪያ if the number of rows equals to the number of columns it is called balanced assignment problem. number of row ማለት a b c d ያሉበት ማለት ነው። number of columns ስንል ጆብ 1 ጆብ 2 ጆብ 3 ጆብ 4 ናቸው። ስለዚህ ስንት ስራዎች አሉ? ስንት ሰራተኞች አሉ? አራት a b c d ምንላቸው አራት፣ ጆብ 1 ጆብ 2 ጆብ 3 ጆብ 4 ምንላቸው አራት። ባላንስድ ነው እኩል ናቸው ማለት ነው። ስለዚህ ይሄ ባላንስድ ይባላል። if not it is what unbalanced assignment problem. if not ማለት ወይ የጆፖች ብዛት በዝቶ ቁጥር በዝቶ ወይም ደግሞ ይሄ ኤቢሲ የምንላቸው ማሽኖች ወይም ሰራተኞች ብዛት ለምሳሌ አንሶ ከሆነ እኩል ካልመጡላቸው አንባላንስድ ይባላል። ልክ እንደኛው ማለት ነው። አንባላንስድ ነው ይሄ። then a demi row or demi column must be added. አሁን ከዚህ ላይ demi row ወይም demi column የምንጠቀመው እንዴት ነው የሚሉትን እያየን እንሄዳለን። አሁን ስንት ጆፖች ናሉ? ከዚህ ላይ ኤምፕሎይስ እንጥራቸው። ኤምፕሎይስ እንጥራቸው። ኤምፕሎይስ ብዛት ኤምፕሎይ 1 ኤምፕሎይ 2 ኤምፕሎይ 3 ጆብ 1 ጆብ 2 ጆብ 3 ጆብ 4 አሉ። አራት ስራዎች አሉ፣ ነገር ግን ሶስት ሰራተኞች ናሉ። ስለዚህ ሶስቱ ሰራተኞች ሶስቱን ስራ ነው አንዳንድ ስራ ነው የሚሰሩ፣ ሶስቱን ስራ ይሰራሉ። ስለዚህ ሶስቱ አንዳንድ ስራ ሲሰሩ አንድ ስራ ይቀራል ማለት ነው። ያንን የቀረ ስራ የትኛው ስራ ነው መቆየት ያለበት ወይ መዘግየት ያለበት የሚለውን ለማሳየት ምን እናደርጋለን ማለት ነው? ደሚ ምትል እንጠቀማለን። ደሚ ኮስታቸው ምን ያህል ነው? የአሳይመንት ኮስት ፎር ደሚ ሴልስ አር ኦልዌይስ ዜሮ። ያ ማለት ደሚ መጠቀም ማለት ይህን ያህል ጊዜ ፈጅባል የሚል ወይም ደግሞ ይህን ያህል ኮስት ታወጣለህ የሚል ኢምፕሊኬሽን የላቸው። ዋናው የደሚ አጠቃቀማቸው ዋናው ዓላማ ምንድነው? አንባላንስድ የሆነውን ባላንስ ለማድረግ ብቻ ነው ማለት ነው። ስለዚህ አሁን ደሚን ስትቆጥሯ ስንት ሆነች ማለት ነው? ኤምፕሎይ 1 ኤምፕሎይ 2 ኤምፕሎይ 3 ደሚ አራት፣ ጆብ 1 ጆብ 2 ጆብ 3 ጆብ 4 አራት። ስለዚህ አንባላንስድ የነበረውን ወደ ባላንስድ ለመቀየር ደሚ ሮ ወይም ደሚ ኮለመን እንጠቀማለን ማለት ነው። ስለዚህ የመጀመሪያው ስቴፓችን ይሄ ይሆናል። ዴቨሎፕ ዘ ኮስት ቴብል አኮርዲንግ ቱ ዚስ ክራይቴሪያ and the other ones about step 2 find the opportunity cost table. ስለዚህ ሪዲዩስ ማድረግ አለባችሁ ብለናል አይደል? ስለዚህ ኦፖርቹኒቲ ኮስት ቴብሉን ለዩ። the transformations of the cost matrix to a total opportunity cost matrix it involves conducting two ordered operations. ሁለት አይነት ኦርደራቸውን የጠበቁ ኦፕሬሽኖችን እንሰራለን ወደ ኦፖርቹኒቲ ኮስት ለመቀየር። የመጀመሪያው ከተሰጣችሁ ኮስት ቴብል ላይ ፐርፎርም ሮ ኦፕሬሽንን ትፈልጋላችሁ። locate the smallest element in each row of the given cost table and then subtract that from what each element of that row. መጀመሪያ ሮ ኦፕሬሽን ስንሰራ በእያንዳንዱ ሮዎች ላይ ስሞለስት የሚባለውን ኮስት ወይም ደግሞ ወርኪንግ ሃወርም ሊሆን ይችላል ወይም ፕሮፊት ከሆነ ደግሞ ማክሲመም እንወስዳለን። ሚኒመም የምትባለውን እንመርጣለን። በኮስት ጊዜና በታይም ጊዜ ሚኒመሞች። ማክሲማይዚንግ ሆኖ ከተሰጣችሁ ደግሞ ኮንቨርት ማድረግ ትችላላችሁ። ነገር ግን ምን ማድረግ እንችላለን? ቀጥታ በዛው ያለውን ማክሲመም ፕሮፊት መውሰድ እንችላለን። ስለዚህ በእያንዳንዱ ሮዎች ላይ ያሉትን ስሞለስት ኤሌመንት ኮስቶችን ትመርጣላችሁ ማለት ነው። ከመረጣችሁ በኋላ ከመጀመሪያው ሮ ላይ ያለችውን ስሞለስት ኮስት ምን ታደርጋላችሁ? ሳብትራክት ዛት ፍሮም ዋት ዘ
ሪስፔክቲቭ ሮ ኤሌመንትስ ማለት ነው። ስለዚህ እሷን በዛው በተከታታይ ባለችው ሮዋቸው ላይ እንቀንሳለን ማለት ነው። ይሄን ከሰራችሁ በኋላ ሁለተኛው ይሄን ካገኛችሁ በኋላ ከጨረሳችሁ በኋላ ሮ ኦፕሬሽን ሁለተኛው ምን ይሆናል ማለት ነው? ፐርፎርም ኮሎመን ኦፕሬሽን in the reduced matrix obtained from 1 አሁን ሮ ኦፕሬሽን ላይ ካገኛችሁት ላይ locate the smallest element in each column በእያንዳንዱ ኮለመን ላይ ዝቅተኛውን ኤሌመንት እንለያለን። then subtract that from 1 each element of that column በዛ ኮለመን ውስጥ ካሉት ኤሌመንቶች ላይ እንቀንሳታለን ማለት ነው። note that each row or column now have at least 1 0 value በኮለመኖችም ወይም ደግሞ ሮዎች ላይ ስንመጣም እንዲኖራችሁ ይችላል ማለት ነው። at least 1 0 value ታገኛላችሁ ይለናል። ስለዚህ እሱን በስቴፕ 2 እንጨርሳለን። ስቴፕ 3 ቴስት ፎር አን ኦፕቲማል አሳይመንት። አሁን ኦፕቲማል መድረሳችንና አለመድረሳችንን ቼክናል። the procedure is the first one draw horizontal and vertical lines necessary to cover all zero costs ሁሉን ዜሮ ኮስቶችን ከቨር ለማድረግ ሆሪዞንታል እና ቨርቲካል ላይኖችን ክሮስ እናደርግባቸዋል ወይም ደግሞ ድሮ እናደርጋለን። ድሮ ዘ ላይን ባይ ትራያል ኤንድ ኤረር በሙከራ ሊመጣ ይችላል። ነገር ግን always try to cover 2 or more zeros with one line በአንድ ላይን ከቨር የምናደርጋቸው ብዙ ጊዜ የተለመደው ምንድነው ሁሌም ታረጉት ሁለትና ከዛ በላይ ያሉ ዜሮዎችን በላይን ድራግ ታረጉባቸዋላችሁ ወይም ደግሞ በላይን ክሮስ ታረጓቸዋላችሁ ማለት ነው። ስለዚህ አሳይመንት ለመውሰድ መጀመሪያ እነዚህ ላይኖችን መጠቀም ግድ ይላችኋል። then after you draw the horizontal or vertical lines from different zero values the next one is about what count the number of these drawn lines እነዚህ ያሰመራችኋቸው ላይኖችን መቁጠር ይሆናል ማለት ነው። ያሰመራችኋቸውን ላይን ተቆጠራችሁ በኋላ የምታገኙት ውጤት ይመስላል። if the number of lines equals either the number of rows or columns in the table an optimal assignment can be made ስለዚህ ያሰመራችኋቸው መስመሮች ከሮው ጋር ወይም ከኮለመኑ ጋር ስቆጥሯቸው እኩል ከመጡላችሁ ምን ታረጋላችሁ ማለት ነው the current assignment problem reaches optimal ትላላችሁ ማለት ስለዚህ የመጨረሻው ውጤት ደርሳችኋል ማለት ነው። if the number of line is less than the number of rows or columns an improvement is possible ስለዚህ አሁን ነምበር ኦፍ ላይኖችን ሁሉን ዜሮዎችን ከቨር አድርጋችሁ ነምበር ኦፍ ላይኖች የሚያንሱባችሁ ከሆነ ገና አልጨረሳችሁም ኢምፕሩቭ አላደርጋችሁም ማለት ነው። ያ ማለት ኢምፕሩቭመንት ያስፈልጋችኋል ማለት ኦፕቲማል ሶሉሽን አልደረሳችሁም ማለት ነው። ስለዚህ እንዴት ነው እነዚህ ላይኖችን ምን መስምራቸው እያየናቸው እንዲያለን በቁጥር then we proceed to step 4 እንላለን ማለት ነው። ወደ step 4 እንሄዳለን። step 4 ምንድነው የሚለን improve the present opportunity cost matrix ስለዚህ opportunity cost ቴብሉን ወይም ማትሪክሱን ኢምፕሩቭ ማድረግ እንጀምራለን። this is done by the following operations find the smallest entry in the uncovered cells or cells with no line through them አሁን ካሰመራችሁባቸውና ካላሰመራችሁባቸው ሁለት መስመሮች ኢንተርሴክት ያደረጉባቸውን ከኦፖርቹኒቲ ኮስት ይውጣዩና ምንም አይነት ላይን ካላረፈባቸው ቁጥሮች ላይ ምንም አይነት ላይን ድሮ ስታረጉ ካላረፈባቸው ቁጥሮች ላይ ስሞለስት ዋን ትመርጣላችሁ። ስሞለስት ዋን unused or uncovered cell ማለት ነው። ስለዚህ ዝቅተኛ ሆና ነገር ግን ምንም ላይን ተች አላረጋትን ቁጥር ትፈልጋላችሁ። then subtract that smallest entry from all entries in the uncovered cell including itself ራሷን ጨምሮ ምን እናደርጋለን ማለት ነው ያችን ነምበር ምን እናደርጋታለን ማለት ነው ምንም ላይን ታች አላደረጋቸው ቁጥሮች ላይ ወይም ሴሎች ላይ እንቀንሳለን ማንን ያችን smallest number ሁለተኛው ደግሞ እናደርገው ነው add that smallest entry to those cells in which the lines intersect or cells with two lines ስለዚህ ሁለት ላይን ወይም መስቀል የሰሩባት ላይ አንድ ቨርቲካል ላይን እና አንድ ሆሪዞንታል ላይን ኢንተርሴክት ያደረጉባት ቁጥር ላይ ደግሞ ምን ታረጋላችሁ ማለት ነው ያችን ስሞለስት ነምበር አድ ታረጓታላችሁ ትደምራላችሁ ማለት ነው። ነምበር 3 cells with one line through them are transferred which means unchanged to the improved table ምንም አይነት የሚቀየር ነገር የለውም። አንድ ላይን ብቻ ክሮስ ያደረጋቸው ላይ ግን እንዳለ ትጽፋላችሁ ምንም መደመርም መቀነስ ማያስፈልግም ያችን ስሞለስት ነምበር ነው የሚገኘው። ስለዚህ እንደዚህ ያደረጋችሁ ትሄዳላችሁ።
then መጨረሻ ምን እናደርጋለን ማለት ነው in those problems where the first improvement doesn't yield an optimal solution አሁንም ኢምፕሩቭ እያደረጋችሁ ስቴፕ 4 እየደጋገማችሁ ስትሄዱ ኦፕቲማል ሶሉሽን ካልደረሳችሁ ምን በሉ ነው የሚለና we keep on improving the solution by repeating step 4 until an optimal solution is achieved ስለዚህ ኦፕቲማል ካልመጣላችሁ ምን ትላላችሁ ነው የሚለና ስቴፕ 4ን እየደጋገማችሁ ኦፕቲማል ሶሉሽን እስከምታገኙ ድረስ መቀጠል አለባችሁ ይልና then ኦፕቲማል ከደረሰ ምን ታረጋላችሁ የሚለና ስቴፕ 5 make an optimal assignment አሁን ኦፕቲማል አሳይመንት መድረሱና አለመድረሱ እንዴት ነው የምናውቀው An optimal assignment should be made to cells with a zero entry, maintaining the one-to-one requirement. ስለዚህ ኦፕቲማል አሳይመንቱ የሚመጣው መቼ ነው ማለት ነው እያንዳንዱ ሴሎች ዜሮ ኢንትሪ ያለባቸው ሴል ወይም ደግሞ ዜሮ ቫልዩ ያለባቸው ሴሎች ዋን ቱ ዋን ሪኳየርመንት አሳምፕሽን ናቸው ወይም ደግሞ ዋን ቱ ዋን አሳይመንት መኖሩን ካረጋገጥን ኦፕቲማል ደርሷል ይባላል ኖት ዛት መልቲፕል ኦፕቲማል ሶሉሽንስ አር ፖሲብል ምናልባትም መልቲፕል ኦፕቲማል ሶሉሽን ማለት እንደ ኦልተርኔቲቭ ልንጠቀማቸው የምንችላቸው ሶሉሽኖች ሊኖሩ ይችላሉ ይላል ስለዚህ እነዚህን ኮንተንቶችን ከነገርኳችሁ እስኪ አሁን ደግሞ በቁጥር መልክ ወይም ደግሞ ኤግዛምፕል ልስጣችሁና እንዴት ነው አሳይመንት ፕሮብለም በሃንጋራይን ሜተድ ሶልቭ ማድረግ የምንችለው የምትሉትን ባጭሩ እንሰራለን ማለት ነው ኤግዛምፕል A company wants to assign 5 employees to 5 jobs in such a way that the total time in-house required to complete the job is minimized. ስለዚህ ተቋሙ የፈለገው 5 ሰራተኞችን ለ5 አይነት የሥራ ዘርፎች አሳይን በማድረግ የሚፈልገው ቶታል ወርኪንግ ሃወሩን ሚኒማይዝ ማድረግ ነው የሚፈልገው ወይም ደግሞ ኦፕሬቲንግ ሃወሩን መቀነስ ይፈልጋል The estimated time required by each employee to complete each job is given below. ስለዚህ ይሄ ቴብል ተሰጥቷቸዋል። ይሄ ቴብል ማያሳያችሁ ምንድነው? እያንዳንዱ ሰራተኞች employees and jobs አለ። employee 1, employee 2, employee 3, employee 4, employee 5 ይላል። job 1, job 2, job 3, job 4, job 5። ስለዚህ 5 ሰራተኞች 5 ስራዎች። ስለዚህ እያንዳንዱ employee 1 job 1ን ለመጨረስ የሚፈጅበት ሰዓት 11 ሰዓት ይላል። employee 1 job 2ን ለመጨረስ 6 Employee 1 job 3 ለመጨረስ 10 Employee 1 job 4 ለመጨረስ 11 Employee 1 job 5 ለመጨረስ 9 ልክ እንደዚህ ሁሎች አምስቱ ሰራተኞች እያንዳንዱን ስራ ለመጨረስ የተሰጣቸው ወርኪንግ ሃወር አለ ወይም ደግሞ የሚጨርሱበት ሰዓት ተሰጥቷል አሁን ወደ ዋናው ጥያቄያችን እንምጣ required assign each employee to exactly one job such that the total completion time is minimized using the Hungarian method. Hungarian methodን በመጠቀም total completion time ወይም ደግሞ ስራውን ለመጨረስ በጣም ዝቅተኛ የሆነውን ታይም ፈልጉ ነው የሚለው በማን Hungarian method በመጠቀም እንዴት ነው አሳይን እናደርጋቸው አንድ ሰራተኛ ለአንድ ስራ ብቻ ነው አሳይን ታረጉ ነው የሚለው ስለዚህ አሁን ወደ ስራችን ወደ ስቴፖች እንምጣ ሶሉሽን ስቴፕ 1 ምን ነበር ያልኳቸው develop the cost table from the given assignment problem ከተሰጣቸው assignment problem ላይ cost table-ን develop አድርጉ ነው የሚለው አሁን already formulate አድርጌ ነው የሰጠኋችሁ ከዚህ ላይ ይሄ የሚያሳየው formulate የተደረገ ነው ስለዚህ ቴብሉን as it is እናመጣለን ማለት ነው it is already formulated cost table such as እና ይሄ ነው ቴብላችን የመጀመሪያው ይሄን አድርጎ ነው የሚለው ለእያንዳንዱ ሰራተኞች እያንዳንዱ ስራ ለመስራት የሚፈጅባቸው ሰዓት ተሰጥቷቸዋል ማለት ነው ስቴፕ 2 ምንድን ነበር ወደ ስቴፕ 2 እንምጣ ስቴፕ 2 find opportunity cost table አሁን opportunity cost table-ን መፈለግ እሺ opportunity cost table ስንፈልግ ሁለት አይነት ኦፕሬሽኖችን ትሄዳላችሁ ብለን የመጀመሪያው ስራችሁ perform row operation ሲሆን ምን በሉን አድርጉ በእያንዳንዱ ሮዎች ላይ ያሉትን ስሞለስት ነምበሮችን ትፈልጉልኛላችሁ ለምንድን ነው ስሞለስቱን የመረጥንበት ምክንያት ወርኪንግ ሃወር ነው ሚኒመም ወርኪንግ ሃወር ነው እየፈለግናል አላማችን እሱ ከሆነ ሚኒመም የሚባለውን ካወቀነ በኋላ እሱን ባለመጠቀሙ ምክንያት ሌሎችን ቢጠቀም የሚያወጣው ኤክስትራ ሃወር ነው አሁን እያወራን ያለው ስለዚህ ኦፖርቹኒቲ ኮስት ማለት ኦፖርቹኒቲ ኦር ኤክስትራ ወርኪንግ ሃወሩ ምን ያህል ነው የሚሉትን ፈልጉ ነው የሚለው ኦኬ ስለዚህ ሮ ኦፕሬሽን ስንሰራ የመጀመሪያው ስራችን ምን ነው ብያችኋለሁ በእያንዳንዱ ሮ ላይ ያለችን ስሞለስት ነምበር ፈልጉ ከዚህ ሮ ስሞለስት ወሰንታ ኤምፕሎይ 1 ቤስት ፊት የሚያደርገው ወይም ፐርፎርም የሚያደርገው ስንት ነው
ጆብ ቱን ቢሰራ በ6 ሰዓት ይጨርሳል። ሌሎችን ግን 11 11 11 9 ስለዚህ ለሱ ስሞለስት ነምበሯ ማን ነው 6 የምትለው ናት ማለት ነው። ስሞለስት ነምበሯ ኤምፕሎይ 2 ቤስት ፐርፎርም ያደረገው 4 9 6 10 11 ሶ ቤስት ፐርፎርም ያደረገው ጆብ 1 በ4 ሰዓት ይጨርሰዋል። ኤምፕሎይ 3 ቤስት ፐርፎርም ያደረገው ነው 5 ጆብ 1ን 3 8 9 7 ሶ ቤስት ፐርፎርም ያደረገው ጆብ 2 ቢሰራ ስንት ሰዓት 3 ሰዓት ይፈጅበታል። ኤምፕሎይ 4 ቤስት ፐርፎርም ያደረገው የትኛው ስራ ነው 3 5 6 4 10 ሶ ቤስት ፐርፎርም ያደረገው ጆብ 1 ቢሰራ በ3 ሰዓት። ኤምፕሎይ 5 ቤስት ፐርፎርም ያደረገው 2 6 7 6 4 ሶ ቤስት ፐርፎርም ያደረጋል በ2 ሰዓት የሚጨርሳ ጆብ 1 ነው ማለት ነው። ሶ እነዚህ ምን ተብለው ይጠራሉ ማለት ነው ዘ ስሞለስት ወርኪንግ ሃወር ኢን ኢች ሮውስ ማለት ነው። ስለዚህ በእያንዳንዱ ሮዎች ላይ ያለችውን ስሞለስት ነምበር አገኘን። ዜን ምን በሉ ነው የሚለን ሳብትራክት ዚስ ስሞለስት ነምበር ፍሮም ዘ ሪስፔክቲቭ ሮ ቫሉስ ይለናል። ስለዚህ ከ11 ከ6 ከ11 ከ11 ከ9 6 እንቀንሳለን። ኦኬ አሁን እየሰራን ነው። 11 ሲቀነስ 6 5 6 ሲቀነስ 6 0 11 ሲቀነስ 5 6 5 11 ሲቀነስ 6 5 9 ሲቀነስ 6 3 ስለዚህ የዚህኛቱ ፓርት አገኘን ማለት ነው። አሁን የዚህችን አገኘን። ኔክስት 4 ያለችባት ነው። እቺን ደግሞ እንስራ። ኦኬ 4 ማይነስ 4 ነው የምንለው። ስለዚህ እያንዳንዳቸውን በዛ ኦርደራቸውን እንሰራለን ማለት ነው። 4 ሲቀነስ 4 0 9 ሲቀነስ 4 5 6 ሲቀነስ 4 2 10 ሲቀነስ 4 6 11 ሲቀነስ 4 7 ኤምፕሎይ 3 እንምጣ። ኤምፕሎይ 3 3 ናት። ስለዚህ ከእያንዳንዳቸው 3 እንቀንስ። 5 ሲቀነስ 3 2 3 ሲቀነስ 3 0 8 ሲቀነስ 3 5 9 ሲቀነስ 3 6 7 ሲቀነስ 3 4 ዘይን ሌላኛው ደግሞ ማንም ብለን እሺኛቱን እንመጣለን። ኤምፕሎይ 4 ነስ ኤምፕሎይ 4 3ን እንቀንስ ከእያንዳንዳቸው 3 ሲቀነስ 3 0 5 ሲቀነስ 3 2 6 ሲቀነስ 3 3 4 ሲቀነስ 3 1 10 ሲቀነስ 3 7 ኤምፕሎይ 5 እንምጣ። ኤምፕሎይ 5 2 ናት የምንቀንሳት 2 ሲቀነስ 2 0 6 ሲቀነስ 2 4 7 ሲቀነስ 2 5 6 ሲቀነስ 2 4 4 ሲቀነስ 2 2 ሶ ይሄ ምንድነው ማለት ነው ሮ ኦፕሬሽን ሰርታችሁ ያገኛችሁት ኦፖርቹኒቲ ኮስት ማለት ነው። እሺ አሁን ከዚያው ላይ ግልጽ በሆነ መንገድ ልንገራችሁ። ኤምፕሎይ 1 ቤስት ፐርፎርም ያደረገው ስራ የትኛው ነው ብትባሉ 0 ያለበት ማለት ነው። ያ ማለት በጣም በዝቅተኛ ኮስት የሚሰራት ወይም በዝቅተኛ ሰዓት የሚጨርሰው ስራ ጆብ 2 ነው ማለት ነው። አሁን ሌላ ስራ ብንሰጠው ለኤምፕሎይ 1 በ2 ሰዓት በ0 ሰዓት መጨረስ የሚችለው ወይም በዝቅተኛ ሰዓት የሚጨርሰው ስራ እያለለት ሌላ ስራ ከሰጠነው ወርኪንግ ሃወሩን አበዛ ነው፣ ቶታል ኮምፕሊሽን ታይሙን ጨመርነን እንጂ አንቀንስም ማለት ነው። ስለዚህ ቤስት የሚባለው ለኤምፕሎይ 1 ማን ነው ጆብ 2 ናት ማለት ነው። ያ ማለት 0 ያለችበት፣ ለሌሎችም ልክ እንደዛው ማለት ነው። ስለዚህ እሱን እንጠቀማለን። አሁን ይህን ከሰራችሁ በኋላ ኦፖርቹኒቲ ኮስቱን አሁን አልጨረስንም። ወደ ምንድን ነው የምንሄደው? ወደ ኮሎመን ኦፕሬሽን። አሁን ኮሎመን ኦፕሬሽን ደግሞ እንስራና እናስቀምጠው። እችን ነው የምንወስዳት። ኮሎመን ኦፕሬሽን ማለት እችን አትወስዳት። እችን ቀጥታ ይሄው ወሰድኩላችሁ። ኮሎመን ኦፕሬሽን እንስራ። ሁለተኛ ፐርፎርም ኮሎመን ኦፕሬሽን ይላችኋል። ሎኬት ዘ ስሞለስት ኤሌመንት ኢን ኢች ኮሎመን ኤንድ ዜን ሳብትራክት ዛት ፍሮም ኢች ኤሌመንት ኦፍ ዛት ኮሎመን። ስለዚህ ስሞለስት ነምበሮችን እንምጣ። ይሄው የሮ ኦፕሬሽን ያገኘነውን ቫልዩ ነው የወሰድኩላችሁ። ስለዚህ ከሮ ኦፕሬሽን ቫልዩ ላይ አሁንም ስሞለስት ነምበር እንፈልጋለን። እችናት ስሞለስት ማለት እቺ። ለምሳሌ እነዚህ ናቸው ስሞለስቶች። እዚህ ፓርቱን ልቀይርላችሁና ስሞለስት የሚባሉትን እንስቀምጥ። በጆብ 1 ስሞለስቱ ስንት ነው? 0። ጆብ 2 ላይ ስሞለስቱ ስንት ነው? 0። ጆብ 3 ስሞለስቱ ስንት ነው? 2። ይሄው 2 የምትለው እችናት ዝቅተኛ። ጆብ 4 ላይ ስሞለስቷ ስንት ናት? 1። ጆብ 5 ላይ ስሞለስቷ ስንት ናት? 2።
ይሄው 2 የምትለው ብቻ ነው። አሁን እነዚህ በእያንዳንዳቸው በኦርደራቸው ልክ እናደርጋለን ማለት ነው። ኮለመኖችን እንቀንሳለን ማለት ነው። እሺ እንቀንስ። 5 ሲቀነስ 0 5 0 ሲቀነስ 0 0 2 ሲቀነስ 0 2 0 ሲቀነስ 0 0 0 ሲቀነስ 0 0 ስለዚህ እቺን 0 ከሁሎች ላይ ቀነስኳት ማለት ነው። አሁንም እቺኛቱን 0 ናት እራሳቸው እንዳለች ተቀመጣለች። ጆፕቱ ላይ 0 5 ሲቀነስ 0 5 0 ሲቀነስ 0 0 2 ሲቀነስ 0 2 4 ሲቀነስ 0 4 ትሆናለች ማለት ነው። ጆብ 3 ላይ እንምጣ። ጆብ 3 ስሞለስቷ 2 ናት። እቺ ናት 2። ስለዚህ እቺን ከእያንዳንዳቸውን ቀንስ። 5 ሲቀነስ 2 3 2 ሲቀነስ 2 0 5 ሲቀነስ 2 3 3 ሲቀነስ 2 1 5 ሲቀነስ 2 3 እዚህም እዚህም አንድ አለች አንድ ናለች። ስለዚህ አንድን ከሁሎች እንቀንስ። 5 ሲቀነስ 1 4 6 ሲቀነስ 1 5 6 ሲቀነስ 1 5 1 ሲቀነስ 1 0 4 ሲቀነስ 1 3 0 3 ኦኬ። አሁን 2 አለች ጆብ 5 ላይ 2 አለች። ሁለትን ቀንሱባቸው። 3 ሲቀነስ 3 ሲቀነስ 2 1 7 ሲቀነስ 2 5 4 ሲቀነስ 2 2 7 ሲቀነስ 2 5 2 ሲቀነስ 2 0 ይሄው ይሄ ምን ተብሎ ትጠራለች ማለት ነው? ኦፖርቹኒቲ ኮስት ቫልዩ ተብላ ትጠራለች ማለት ነው። ኦፖርቹኒቲ ኮስት ቫልዩ ፎር ኮሎመን ኦፕሬሽን። የኮሎመን ኦፕሬሽናችን አሁን ውጤቱ ይሄ ሆነ ማለት ነው። በእያንዳንዳቸው ኮሎመን ፓርት ስትሄዱ ሮ ፓርት ስትሄዱ 1 0 አለ፣ እዚህም 0 አለ፣ ከዚህም 0 አለ፣ ከዚህም 0 አለ፣ ከዚህም 0 አለ። ኮሎመን ፓርት ስንመጡ 0 አለ 0 አለ 0 አለ 0 አለ 0 አለ። ስለዚህ አሁን ኮሎመን ኦፕሬሽን እና ሮ ኦፕሬሽን ከሰራችሁ በኋላ አትሊስት 1 0 መስት ቢ ፕሬዘንትድ ፍሮም ኢች ሮስ ኤንድ ኮሎመን። ስለዚህ በእያንዳንዱ ሮ እና ኮሎመኖች ላይ 1 0 ሊኖር ይገባል ማለት ነው። ኦኬ አሁን ይሄን ካገኛችሁ በኋላ ቀጥለን ወደሚቀጥለው ስቴፓችን እንሂድ። የሚቀጥለው ስቴፓችን ምንድነው የሚለን? ስቴፕ 3 ቴስት ፎር አን ኦፕቲማል አሳይንመንት። ኦፕቲማል ነው ወይስ አይደለም የሚለውን ነገር ቴስት አድርጉ ነው የሚለን። ዘ ፕሮሲጀር ኢዝ draw horizontal and vertical lines necessary to cover all zero costs። ሁሉም ኮስቶችን ወይም ዜሮ ኮስቶችን ከቨር ለማድረግ ቨርቲካል እና ሆሪዞንታል ላይኖችን አስምሩባቸው። count the number of lines then ከዛ በኋላ number of ላይኖችን መቁጠር። if the number of line is less than the number of rows or columns an improvement is what possible። ለዛን ከሆነ ወይም ደግሞ የሚያንስ ከሆነ እኩል ከሆነላችሁ it is optimal ትላላችሁ ማለት ነው። so let's assign። እንዴት ነው አሳይ የምናደርጋቸው? ላይኖችን እንዴት ነው የምናስምራቸው የሚሉትን ላሳያችሁ። አሳይመንቱን ለምሳሌ ስንሰራ ከ5 ተነስታችሁ ወደ ስንት ዜሮ አለ? ወደዚህ ስንት ዜሮ አለ? 1 ዜሮ ብቻ ነው ያለች። ወደዚህ ስንመጣ ስንት ዜሮ አለ? ከኤምፕሎይት ወደዚህ ስንመጣ ሮ ፓርት ስንት 1 2 ዜሮ አለ። ስለዚህ 2 ዜሮ ያለችበትን እንወስዳለን። እቺ ናት 2 ዜሮ ያለችበት። ይሄው ክሎስ አደረኳት። አሁንም ወደዚህ ስንመጣ ስንት ዜሮ አለ? 2 ላይ ስንመጣ ሌላ ዜሮ አለ? የለም። ኤምፕሎይ 4 ስንመጣ 2 ዜሮ አለ። 1 ዜሮ 2 ዜሮ። ስለዚህ ኤምፕሎይ 4 ላይም እጠቀማለሁ ማለት ነው። ኤምፕሎይ 5 ላይ ስንመጣ ስንት ዜሮ አለ? 2 ዜሮ አለ። 1 2 ዜሮ አለ። ስለዚህ ኤምፕሎይ 5ም እጠቀማለሁ ማለት ነው። አሁን ይሄን ይመስላል ላይናችን። ከቨር ያልተደረገ ዜሮ አለ ወይስ የለም የሚሉትን ቼክ እናደርጋለን። ከቨር የተደረገ ዜሮ አለ ወይስ የለም? ከቨር ያልተደረገ ዜሮ ካለ አይው ከዚህ ተነስታችሁ አሁን እንዴት ነው ድራግ ያደረኩላችሁ? ከ5 ላይ ተነስቼ ወደ ሆሪዞንታል ቨርቲካል ሆሪዞንታሉን ሳይላችሁ ስንት ዜሮ አለ? 1 ዜሮ ስለሆነ ኤምፕሎይ 2 ላይ ትኛ ሳይላችሁ 2 ዜሮ አለ። ስለዚህ 2 ዜሮችን ከቨር አድርጉ። ኤምፕሎይ 3 ዜሮ፣ ኤምፕሎይ 4 ዜሮ፣ ኤምፕሎይ 5 ዜሮ አለ ማለት ነው። ስለዚህ እነዚህ ይሄ ምንድነው? ላይኖችን ቁጠሯቸው። በሪድ ከለር ያሰመርኳቸው ላይኖችን ቁጠሯቸው። 1 ላይን አለ፣ 2 ላይን አለ፣ 3 ላይን አለ፣ 4 ላይን አለ። ስንት ሮን አለ? 1 2 3 4 5። ስለዚህ 5
ላይን አለ ማለት ነው። 5 ሮ አለ 4 ላይን አለ። ኢዚት ኦፕቲማል ኖ ኦፕቲማል አይደለም። ነምበር ኦፍ ላይኖች ከነምበር ኦፍ ሮ ወይም ኮለምኑ ጋር እኩል መሆን አለባቸው። ስለዚህ ወደሚቀጥለው እንመጣለን። improve the present opportunity cost area. This is done by the following operations. Find the smallest entry in the uncovered cell. አሁን ከነዚህ ላይ ስንመጣ ይሄ ነው ላይን አሁን ያገኙላችሁ ላይን ከቨር አድርጌ ያገኙላችሁ ይሄ ነው። ከነዚህ መካከል ምን ታደርጋላችሁ ማለት ነው? አንከቨርድ ላይን ከሆኑትኝ ዝቅተኛውን ፈልጉ ይላችሁ። አንከቨርድ ምንላቸው ላይን ክሮስ ያላደረጋቸው ማለት ለምሳሌ 5 አለች፣ 3 አለች፣ 4 አለች፣ 1 አለ፣ 2 አለ፣ 3 አለ፣ 5 አለ፣ 2 አለ። ሌሎች ከቨር ተደርገዋል። ስለዚህ ከነዚህ ብቻ ነው የምታወዳደሩ። ከነዚህ ላይኖች አንከቨርድ የሆነችው ላይን ማናት ስንል ስሞለስ ነምበሯ ማናት ስንል እችን ነው የምንወስደው ማለት ነው። ዋን ምትለውች አለች ጆብ 5 ላይ ዋን ምትላ በኢምፕሎይ ዋን እና በጆብ 5 መካከል አንድ አለች ማለት ነው። ስለዚህ እሷ ናት ስሞለስ ዋን። ዜን ምን በሉ ነው የሚለን ሳብትራክት ዛት ስሞለስ ኢንትሪ ፍሮም ኦል ኢንትሪስ ኢን ዘ አንከቨርድ ሴል። አሁን ምንም አይነት ላይን ተች ካላደረጋቸው ለምሳሌ 5 ስለዚህ ለምሳሌ አንድ ላይ ራሷን አንድ ጨምሮ አንድን፣ አራትን፣ 3ን፣ 5ን፣ 2ን፣ 3ን፣ 5ን 2 ላይ ምን እናደርጋለን ማለት ነው? አንድን እንቀንሳለን። ምንም ላይን ተች አላደረጋቸውም ማለት ነው። ሁለተኛው ደግሞ ምንድን ነው የሚለን? add that smallest entry to the cells in which the line intersects። ሁለት መስመሮች ኢንተርሴክት ያደረጉባት ላይ ደግሞ እንደምራታለን። ለምሳሌ እዚህ ጋር 5 አለች እዚች 5 ላይ ማለት ነው። ያ ማለት ሁለት መስመሮች ይሄ ቨርቲካል ሆሪዞንታል ላይን እና ይሄ ቨርቲካል ላይን ኢንተርሴክት ያደርጉባት ላይ 5 ላይ አድ እናረጋለን። ልክ እንደዛ ሁሉ ይሄ 2 ላይም አድ እናረጋለን። ከዚህ ስንመጣ 4 ላይም አድ እናረጋለን። ስለዚህ እነዚህ ምንድናቸው ማለት ነው? የሚደመርባቸው አንድን እደምራለሁ። ነገር ግን ሶስተኛው ምን ነው የሚለን? ሴልስ ዊዝ ዋን ላይን ስሩ ዘም አር ትራንስፈርድ ዛት ሚንስ አንቸንጅ ቱ ዘ ኢምፕሩቭድ ቴብል። ምንም አይነት የሚቀየር ነገር የለውም። ምንድነው የማይቀየረው? ለምሳሌ 0 አለች ከዚህ ላይ እዚህ ላይ አሁን መቀነስም መደመርም አይቻልም። አሁንም 0 አለች መደመር መቀነስ አይቻልም። እዚህም 5 መደመር መቀነስ 3 ላይ መደመር መቀነስ አይቻልም። የሚቻለው መቻል ማለት ነው 0 ከሌላቸው ላይን ተች ካላደረጋቸውና ክሮስ ወይም መስቀል ላይ ከሰሩባቸው ቁጥሮች ላይ ብቻ እንደምራለን ማለት ነው። ስለዚህ አሁን በአሁኑ ኬዛችን እንስራ፣ ወደሚቀጥለው ስቴፓችን እንሄድ። ይህን ይመስላል ቴብላችን። ይህ ነው የተሰጠንን ስሞለስቷች ናት። አሁን እንስራ። 5 ላይ እዚህ ጋር ስንመጣ ላይን የላትም። ላይን ከሌላት እናደርጋለን 5 ሲቀነስ 1 5 ሲቀነስ 1 4 0 አለች ከዚህ ላይ አንድ ላይን ተች አርጓታል። ስለዚህ ምንም አያስፈልግም 0 ነው የምንላት ማለት ነው። 3 ሲቀነስ 1 እንላለን ምንም ላይን ስለሌላት 3 ላይ 2 4 ሲቀነስ 1 እንላለን ለምን 4 ላይ ምንም ላይን የለም 3 1 ሲቀነስ 1 0 የራሷ ስለሆነች። ኦኬ ከዚህም ስንመጣ ኢምፕሎይ ቱ በሮቱ ስንመጣ ደግሞ እናደርጋለን። በዚህ ፓርቲ ያሉትን ስንመጣ አንድን እንቀንሳለን የሚደመር ላይ እንደምራለን። ነገር ግን ለምሳሌ እዚህ ላይ 0 ናለች 0 ላይ አንድ ላይን ተች አርጓታል 0 እንዳለች ትቀመጣለች። 5 ላይስ መስቀል ተሰርቶባታል ቨርቲካል ላይን እና ሆሪዞንታል ላይን ኢንተርሴክት ያደረጉባት ናትኝ 6 ትሆናለች። ቀጥለን ያሉትስ አንዳንድ ላይን ናቸው። ስለዚህ 0 3 5 3 እንላለን ማለት ነው። ኢምፕሎይ 3 ፓርት ያሉት ነው። እነዚህ ፓርት ስንመጣ 2 ላይ እንቀንሳለን። ለምን ምንም አይነት ላይን ተች አላረጋትም። 2 ሲቀነስ 1 1 ከዚህ ስንመጣ 0 አንድ ላይን ተች አርጓታል። ስለዚህ ምን ነው ማለት ነው 0 እንዳለች ትጻፋለች። ከዚህ ስንመጣ 3 ላይ ሲቀነስ 1 2 ሆናለች። 5 ላይስ አሁንም እንቀንሳለን። 5ም ላይን የላትም 5 ሲቀነስ 1 4 ሆናለች። 2 ላይ ምንም ነገር የለም ላይን ተች አላረጋትም። ስለዚህ 2 ሲቀነስ 1 1 ትሆናለች ማለት ነው። ኢምፕሎይ 4 0 ኢንተርሴክሽን 2 1 0 5 ስለዚህ ከ2 ላይ ብቻ ምን እናደርጋለን እንደምራለን። ሌሎች እንዳሉ ይጻፋሉ። ስለዚህ 0 እንዳለ ይጻፋል። 2 ሲደመር 1 3 ሆናለች። 1 እንዳለች ትጻፋለች። 0ም እንዳለች ትጻፋለች። 5ም እንዳለች ትጻፋለች። ለምን አንዳንድ ላይን ተች ስላረጋቸው ማለት ነው። ኦኬ ከዚህኛው ስንመጣ ልክ ተመሳሳይ ነው። የዚህኛው ኢምፕሎይ 5 ወይም ደግሞ ሮ 5 ላይ ስንመጣ አንድ አይነት ናቸው ማለት ነው። ስለዚህ 0 ተች ስለተደረገች በአንድ ላይን 0
4 ኢንተርሴክሽን ናት። ቨርቲካል ላይኑ ሆሪዞንታል ላይ ኢንተርሴክት ያደርጉባት ናትኝ እደምራለሁ 1 5 ሆናለች ማለት 4 ሲደመር 1 5 ሆናለች። 3 ኢንተርሴክት ያደረጋት የለም እንዳለች ትጻፋለች 3። አሁንም እዚች ላይ ስንመጣም 3 እንዳለች ትጻፋለች። ከዚህ ስንመጣም 0 እንዳለች ትጻፋለች ማለት ነው። ሶ ይሄ አሳይመንት ፕሮብሌማችን አሁን በተሰጠነን ኢምፕሩቭ ያደረግነው ኮስት ቴብላችን ነው ማለት ነው። እሺ ይሄንን ቴብል ይዘን አሁን ወደሚቀጥለው እንሄድ። ኢምፕሩቭ አድርጉ ነው የተባለው። አሁን ሜክ አን ኦፕቲማል አሳይመንት፣ ኦፕቲማል አሳይመንቱን ስሩ። ለዚህ ኦፕቲማል አሳይመንቱን ስሩ እየተባለ ነው አሁን ካገኘሁት ውጤት ላይ። ስለዚህ ኦፕቲማል አሳይመንት በምሰራበት ሰዓት የማገኘው ውጤት እንዴት ነው፣ በመንገድ ነው የሚቀመጥ የሚሉት ነገሮችን እያየናቸው እንሄድ። እሺ ኦፕቲማል አሳይመንት ስንሰራ የመጀመሪያው 4 ላይ ሆናችሁ ለምሳሌ ኤምፕሎይ 1 ከዚህ ላይ ሆናችሁ በዚህ ፓርት 4 አለች። በ4 ተራ ለምሳሌ እቺ 4 ስለሆነች 0 ብትሆን ኖሮ ለምሳሌ ወደዚህ እናሰምት ነበር። ነገር ግን 4 ላይ ሆናችሁ ወደዚህ ስትሄዱ ስንት 0 አለ? 2 0 አለ። ከመጀመሪያው ቴብል ላይ 2 0 አለ ማለት ነው። ኦኬ ከዚህኛው ስመጣስ በ4 ተራ በዚህኛው ላይ ስመጣስ 1 0 አለች። 1 0 ምንድነው የምናደርጋት ማለት ነው? 1 0 ካለ በሷ ተራ ስንት 0 አለ? 2 0 አለ። ሶ 2 0 አለችባትን ከቨር አደርጋለሁ ማለት ነው። ስለዚህ መነሻዋ ራሱ ነው ያለችበት እቺን ተጠቅማታለሁ። ኦኬ ኤምፕሎይ 3 በኤምፕሎይ 3 ስንመጣ 1 0 ብቻ ነው ያለች። ኤምፕሎይ 4 ስንመጣስ 1 2 0 አለ። ስለዚህ ሁለቱን ዜሮዎችን ከቨር እናደርጋለን። ይሄው 2 ዜሮዎችን ከቨር አደረጋለን። ኤምፕሎይ 5 ስንመጣስ 1 አለ 2 አለ። ስለዚህ እንደዛ ከሆነ አሁንም ይሄን ላይን ክሮስ እናደርጋለን ማለት ነው። ዜን ወደ ስመጣውን ጨርሰን አሁን ኮለመን ፓርት ስንመጣ እነዚህ ፓርቶች ክሮስ ተደርጓል። ወደዚህ ኮለመን ፓርት ስንመጡ ስንት አለ ማለት ነው? በ4 ስትመጡ ወደ 0 አለ የለም። ከዚህ ላይ 1 0 አለ፣ ቀጥሎ ሌላ 0 አለ። ስለዚህ እዚች ላይ ምን እናደርጋለን ማለት ነው? አሳይመንት እንሰራለን ማለት ነው። ስለዚህ ሁለቱን ዜሮዎችን ከቨር እናደርጋቸዋለን። አሁን ከሁለት ላይ ስትመጡስ ወደዚህ ፓርት 0 አለ የለም፣ ምንም 0 የለም። 3 ላይ ሆናችሁስ ወደ 0 አለ የለም። 4 ላይ ስትሆኑስ 1 0 ብቻ ነው ያለችው። ስለዚህ ያለችንን አማራጭ 1 0 ብቻ ስለሆነች ወይ ወደዚህ እናደርጋለን ሼድ እናደርጋለን፣ ወይ ወደዚህ ይሆናል፣ ወይ ቨርቲካል ላይ ወይም ሆሪዞንታል ላይ። ለምን 1 0 ብቻ ስለቀረች ማለት ነው። ስለዚህ እቺን አምጥቼ እናደርጋለን ማለት ነው። እዚህ ላይ አሳይን ማድረግ ይችላል። ይሄው አሳይን ማድረግ አሁን ቁጠሩት የነምበር ኦፍ ላይን ብዛትና የሮ ወይም ደግሞ የኮለመኖች ብዛት። እቺኛቱን ከፈለጋችሁ ምን ማድረግ ትችላላችሁ? አንዴ በዚህ ማድረግ ትችላላችሁ። ከፈለጋችሁ ደግሞ ወደ ምን ታደርጋላችሁ ማለት ነው? እቺኛቱን አምጥታችሁ እንደዚህ ማድረግም ትችላላችሁ። ዋናው መጨረሻው ስለሆነ ምንም ያጣላ ነገር የለውም ይሄ። ስለዚህ ስትሰሩ ውጤቱ ዲፈረንስ ማመጣ ስለሆነ ችግር የለውም ማለት ነው። ሶ ይሄን አገኛችሁ ማለት ነው። ቁጠሯቸው እስኪ ያው 1 2 3 ኮለመን ላይኖች አሏቸው፣ ሮው ላይን ላይ አሏቸው። በቨርቲካል ላይን ደግሞ ስንት አሏቸው? 1 2 አሉ። ቨርቲካል ላይኖች ከጆፕ 2 ላይ ያለው ቨርቲካል ላይን ሪድ ላይን እና ጆፕ 5 ላይ ያለው ሪድ ላይን ማለት ነው። ስለዚህ 5 ስንት ጆፖች ናሉ? 1 2 3 4 5 ጆፕ። ስንት ሰራተኞች አሉ? 1 2 3 4 5 ሰራተኛ። ስለዚህ ነምበር ኦፍ ጆፕስ ኦር ነምበር ኦፍ ኤምፕሎይስ ኢኳልስ ቱ ዘ ነምበር ኦፍ ድራግ ላይንስ ማለት ነው። ስለዚህ ነምበር ኦፍ ላይኖች ጋር እኩል ሆነልናል ማለት ነው። እኩል ከሆነላችሁ ሜክ አሳይመንት ነው። አሁን የመጨረሻው ውጤታችሁ ምንድነው? አሳይመንቱን መስራት ነው የሚቀጥለው ማለት ነው። አሳይመንቱን እንዴት ነው የምንሰራው? ይሄን ይመስላል ላይ ናቸው። ስለዚህ አሁን በሰራውላችሁ መሰረት ይሄ መጡ። እሺ ምን በል ነው የሚለው? ቴስት ፎር አን ኦፕቲማል አሳይመንት ቼክ ዌዘር ዘ ነምበር ኦፍ ላይንስ አር ኢኳልስ ቱ ዘ ነምበር ኦፍ ሮውስ ኦር ኮለመንስ ነው የሚለው። ቼክ ስናደርጋችሁ ስንት መጡ? 5 መጥተውልናል። ስንት ሮው አለ? 5። ስንት ኮለመን አለ? 5። ስለዚህ እኩል መጥቷል ማለት ነው። እኩል ከመጣ ምንድን ነው ማለት ነው? ኦፕቲማል ደርሷል። ሂንስ ኢት ኢዝ ኦፕቲማል ኤንድ ዊ ካን አሳይን ኤምፕሎይስ ቱ ጆብስ ቱ ዲተርማይን ዘ ሚኒመም ኦፕሬቲንግ ሃወር ኦፍ ዘ ፊርም ቱ አኮምፕሊሽ ሰች ታስክ። ስለዚህ እነዚህን ታስኮችን አኮምፕሊሽ ለማድረግ ሰራተኞችን ለጆቦች አሳይን አድርጉ ወደሚለው እንመጣለን ማለት ነው። እሺ እንዴት ነው አሳይን የምናደርገው? አሁን እንዴት ነው አሳይን የምናደርገው? ይህን ይመስላል አሳይመንታችን። አሁን ከእያንዳንዱ ሰራተኞች የትኛውን ስራ ይስሩ ብንል ይህን የምናወዳደራቸውን እንትኖችን እንያቸው፣ የምናወዳድርባቸው መስፈርቶችን እንያቸው። ለምሳሌ ኤምፕሎይ 1 በዜሮ የሚሰራቸው ስራዎች እነማን ናቸው? ኤምፕሎይ 1 ሁለት ስራዎችን በዜሮ ይሰራል። ጆብ 2ንም ይሰራል፣ ጆብ 5ንም ይሰራል። አሁን ኤምፕሎይ 1 ጆብ 2 እና ጆብ 5 መስራት ሳይሆን ሁለቱም ፍሌክሲብል ሆኖ ቢሰራልንን፣ ነገር ግን ጆብ 2 ብቻውን መስራት የሚችል ሰው ይኖራል ወይ?
ወይም ሌላ ሰው ይሰራዋል ጆብ2 ጆብ 5ንስ ሚሉት እናያለን ስለዚህ ጆብ2 ኤምፕሎይ 2 ለምሳሌ ጆብ2 ኤምፕሎይ 1 ይሰራል ኤምፕሎይ 3 ይሰራል ሌላ ስራ የሚሰራ የለም ሁለቱን ስራ ይሄን ስራ ሁለቱ ሰዎች ይሰሩታል ጆብ 5ን ስንመጣስ ኤምፕሎይ 1 ይሰራዋል ኤምፕሎይ 5 ይሰራዋል ስለዚህ እንደ ኦልተርኔቲቭ መጠቀም እንችላለን አንዱን ማለት ነው ኤምፕሎይ 2 ስንመጣስ ጆብ 1ን ይሰራል ጆብ 3ንም ይሰራል ስለዚህ ሁለት ስራ መስራት ይችላል አሁን ጆብ 1ን ማን መስራት የሚችለው ጆብ 1ን ደግሞ ኤምፕሎይ 2 ይሰራዋል ኤምፕሎይ 4 መስራት ይችላል ኤምፕሎይ 5 ይሰራል ስለዚህ ጆብ 1ን የሚሰራልን ሶስት ሰዎች አሉ በኩል ሰዓት ይሰሩልናል ወይም 00 ስላመጣ ጆብ 3 ስንመጣስ ጆብ 3 ላይ እሱ ብቻ ነው የሚሰራት አንድ ሰው ብቻ ነው መስራት የሚችላል እቺን ይገ በጆብ 3 ተራ ስትመጡ በጆብ 3 ተራ በዚህ ኮለመን ስትመጡ አንድ ሰው ብቻ ነው 0 ያላት ያ ማለት ማለት ነው ኤምፕሎይ 2 ብቻ ነው መስራት የሚችላት ማለት ነው ስለዚህ እቺን ስራ ኤምፕሎይ 2 መስራት የሚችላት ከሆነ ምን አደርጋለሁ ማለት ነው ለኤምፕሎይ 2 አሳይን አደርጋታለሁ ማለት ነው ስለዚህ አሳይን ለማድረግ እቺን ብራኬቷን ተጠቀማላችሁ ኤምፕሎይ 2 እቺን ይስራ እንላለን ኦኬ አሁን ኤምፕሎይ 2 ከሰራልን ሌላውን ማን ነው የሚሰራው አሁን አሳይመንቶችን እነዚህን በጥቁሩ ከለር ላድርግላችሁና ኤምፕሎይ 2 ጆብ 3 ይሰራል ከዚህ በኋላ ጆብ 3 ሌላ ሰው መስራት አይችልም ክሎዝ ታረጉታላችሁ ኤክስ ጆብ 3 መስራት አይችልም ኤክስ ጆብ 4 መስራት አይችልም ኤክስ ኤምፕሎይ 4 መስራት አይችልም ኤክስ ኤምፕሎይ 5 መስራት አይችልም ኦኬ ኤምፕሎይ 2 ጆብ 3 መስራት ከቻለ ሌላ ስራ መስራት አይችልም እዚህ በኋላ አሁን ጆብ 5ን መስራት አይችልም አንድ ስራ ከሰራ ጆብ 4ንም መስራት አይችልም አንድ ስራ ከተሰጠ ስለዚህ ጆብ 4 መስራት ማይችል ከሆነ ጆብ 2ንም መስራት አይችልም አንድ ስራ ነው ጆብ 3 ብቻ ነው እየሰራ ያለ ማለት ነው ሌላኛው ምንድነው የሚለንን ጆብ 1ንም መስራት አይችልም ኤክስ ይደረጋል ማለት ነው አሁን ጆብ 1ን ኤክስ 0 ነበራት ነገር ግን ጆብ 1ን ሌሎች መስራት ስለሚችሉ ኤምፕሎይ 2 ሌላ ስራ መስራት አይችልም ጆብ 3 ብቻ እንዲሰራ አሳይን እናደርጋለን ማለት ነው አንድ ሰራተኛ አንድ ስራን ያዘ ማለት ነው ኦኬ አሁን ይሄ ከሆነ ምን አደረኩ ማለት ነው ኤምፕሎይ 2 ጆብ 3 ያው በብላክ የጻፍኳቸው ማለት ነው እዚህ ላይ ስለዚህ ኤምፕሎይ 2 ጆብ 3 ይሰራ ሌላ ስራ መስራት አይችሉም ማለት ነው ኦኬ አሁን ሌሎችንም እንያቸው ኤምፕሎይ 3 ማንን ነው መስራት የሚችለው ኤምፕሎይ 3 ስንመጣ አንዲት 0 ብቻ አለች ያ ማለት መስራት የሚችለው ጆብ 2 ብቻ ነው ማለት ኤምፕሎይ 3 ጆብ 2 ብቻ ነው ሌላ 0 የለም ለምሳሌ ጭኘቱን እንትን ልበላችሁ ላሳያችሁ ወደዚህ ባረግላችሁ አንድ ለምሳሌ እንትን እንዳትላችሁ ለምሳሌ ይሄ እቺን ብቻ ነው መስራት የሚችለው ኤምፕሎይ 2 ማለት ኤምፕሎይ 3 ማለት ጆብ 2 ብቻ ነው መስራት የሚችል ማለት ነው እቺን ስራ ብቻ መስራት ይችላል ያ ማለት አንድ 0 ያለችባት ከዚህ ላይ በኤምፕሎይ 3 እሷ ብቻ ነው ስለዚህ እቺን ነው መስራት የሚችለው ማለት ነው ሰው ሌላ ስራ መስራት አይችልም እቺን መጀመሪያ ቀድመን ለሱ አሎኬት እናደርግለታለን ስለዚህ ኤምፕሎይ 3 አሳይንስ ፎር ዋት ጆብ 2 ማለት ነው ለጆብ 2 አሳይን ይደረጋል ማን ኤምፕሎይ 3 ለማን ለጆብ 2 አሳይን አደረኩ ማለት ነው 0 ያደረኩባት ከዚህ በኋላ ኤምፕሎይ 3 ጆብ 1ን መስራት አይችልም ኤክስ ታረጉታላችሁ ጆብ 4ንም መስራት አይችልም ኤክስ ታረጉታላችሁ ጆብ 5ን መስራት አይችልም ኤክስ ታረጉታላችሁ ኦኬ ስለዚህ ኤምፕሎይ 3 ጆብ 2ን ያዘ ማለት ነው መስራት ጀመረ ኤምፕሎይ 4 በኤምፕሎይ 4 ተራ ስንመጣ በዚህ ጆብ 1ን መስራት ይችላል ጆብ 4ን መስራት ይችላል አልተሰሩም ገና በሌሎችም አልተያዙ እሺ ኤምፕሎይ 5 ጆብ 1ን መስራት ይችላል ጆብ 5ን መስራት ይችላል ነገር ግን በአንድ ሰው ብቻ መሰራት ያለበት ስራ ደግሞ ካለን ነው መጀመሪያ አሁን አሎኬት ለማድረግ ሁለቶች አሁን ሁለት ስራ መስራት ይችላሉ ነገር ግን ስራዎችን ታወዳድራላችሁ መጣችሁ ኤምፕሎይ 4 ለምሳሌ 0 ናት መስራት ይችላል ኤምፕሎይ 5ም 0 ናት መስራት ይችላል ስለዚህ ጆብ 2ን ጆብ 1ን የሚሰሩ ሁለት ሰዎች አሉ ኤምፕሎይ 5 ኤምፕሎይ 4 እና ኤምፕሎይ 5 ጆብ 2ንስ መስራት የሚችል ሰው አለ ጆብ 2 ኦልሬዲ አሳይን ተደርጓል ለማን ለጆብ 3 ያው አሳይን አድርገናታል ጆብ 3ንስ ለማን ነው ለኤምፕሎይ 2 አሳይን አድርገናታል ያው እቺ
ጆብ 4ንስ ጆብ 4 3 5x ተደርጋለች 4x ተደርጋለች 0 3 ስለዚህ አንድ ስራ ብቻ ናለች ጆብ 4ን መስራት የሚችለው አንድ ሰው ብቻ ነው ማን ነው ኤምፕሎይ 4 ብቻ ማለት ነው ስለዚህ እቺን የሚሰራትኝ ኤምፕሎይ 4 ጆብ 4ን ይሰራል ማለት ነው ስለዚህ ፕራዮሪቲ የሚሰጠው ለሱ ነው አንድ ስራ መስራት የሚችለው ብቻ ይሰራታል ማለት ነው ስለዚህ ኤምፕሎይ 4 ጆብ 4ን እንዲሰራ አሳይን እናደርጋለን ማለት ነው ስለዚህ እንዲሰራ አሳይን እናደርግ ከሆነ ግዴታ ምን እናስደርጋለን ማለት ነው የዚህን ቫልዩ እንቀይራለን ማለት ነው ስለዚህ እዚህ ላይ ስንመጣ ይሄው በ0 ብላክ ከለር አደረኩላችሁ ኦኬ ጆብ 4 አሁን በኤምፕሎይ 4 ከተያዘ ከዚህ በኋላ ኤምፕሎይ 4 ሌላ ስራ መስራት አይችልም ኤምፕሎይ 4 ሌላ ስራ መስራት አይችልም ኤክስ እናደርጋለን ኤምፕሎይ 4 አሁንም ሌላ ስራ መስራት አይችልም ይሄኛው ጆብ 2 መስራት አይችልም ኦሬዲ አሳይን ማድረግ ስለማንችል 3 ስለሆነ ኤክስ እናደርጋለን ኤምፕሎይ 4 አሁንም ጆብ 5 መስራት አይችልም ኤክስ እናደርጋለን ጆብ 4ስ 1 መስራት አይችልም ኤምፕሎይ 1 የሚሰራው አይችልም ኤክስ ዜን የመጨረሻው ኤምፕሎይ 5 እንዲሰራው አይችልም ኤክስ እናደርጋለን ማለት ነው ኦኬ አሁን በብላክ ያልጻፍኳቸው ነው ምትቻክ እንታረጋቸው እሺ ኤምፕሎይ 2 ጆብ 3 ኤምፕሎይ 3 ጆብ 2 ኤምፕሎይ 4 ጆብ 4 አሳይን ካደረግነን የቀሩና እነማን ናቸው ኤምፕሎይ 1 እና ኤምፕሎይ 5 ብቻ ናቸው ማለት እሺ አሁን ኤምፕሎይ 5 ሁለት ስራዎችን መስራት ይችላል ማንን መስራት ይችላል ኤምፕሎይ 5 ጆብ 1 መስራት ይችላል በ0 እንዲሁም ደግሞ በ0 ጆብ 5 መስራት ይችላል ኤምፕሎይ 1ስ የትኛው ነው የሚሰራ አሁን ይሄ 4 ነው ኦፖርቹኒቲ ኮስት አለበት ከዚህ ስንመጣ ኦሬዲ አሳይን ተደርጋለች እቺ ጆብ 2 ለማን ነው ሰጠናት ለኤምፕሎይ 3 ሰጠናል ለኤምፕሎይ 3 ሰጠናል ማለት ነው ለኤምፕሎይ 3 ጆብ 2 አሳይን አድርገናል ኤምፕሎይ 1 ሌላ 0 ያለች ነው እቺ ብቻ ነው 0 ያለች ጆብ 5 ብቻ ነው መስራት የሚችለው ከዚህ በኋላ ስለዚህ ጆብ 5ን ለኤምፕሎይ 1 አሳይን እናደርጋለን ማለት ነው ጆብ 5 ለኤምፕሎይ 3 አሳይን ለኤምፕሎይ 1 አሳይን እናደርጋለን እሺ አሁን ጆብ 5ን ሌላ ሰራተኛ መስራት አይችልም ኤምፕሎይ 5 መስራት አይችልም ኤክስ ይሆናል ማለት ነው ኤምፕሎይ 1 ሌላ ስራ መስራት አይችልም ኤክስ ይሆናል ስለዚህ የቀረችው አንክሎዝድ ከሆነችው 0 ማናት ኤምፕሎይ 5 ጆብ 1ን ማለት ነው ስለዚህ እቺ ናት የቀረችው ኤምፕሎይ 5 ጆብ 1ን አሳይን እናደርግለታለን ስለዚህ እቺኛቱን ለመስራት ኤምፕሎይ 5 ጆብ 1ን አሳይን እናደርግና እንጠቀማለን ማለት ነው ኤምፕሎይ 5 ኦኬ ዜን ኤምፕሎይ 5 ከሆነ ይሄው ይሄን ይመስላል ማለት አሁን አሳይመንት እንዴት ነው የምንሰጣቸው ወይም ደግሞ እንዴት ነው አሳይን የምናደርጋቸው ስንል እነዚህ እናያለን አሳይመንት ቴብላችሁ ሲመጡ ኤምፕሎይ 1 ጆብ 5 እንላለን ይሄው ሜክ አን ኦፕቲማል አሳይመንት ኤምፕሎይ 1 ቱ ጆብ 5 ይሄው ጆብ 5 ከመጀመሪያው ቴብላችሁ ላይ ወይም ደግሞ ኢኒሻል ትራንስፖርቴሽን ኢኒሻል ኮስታችሁ ላይ ኤምፕሎይ 1 ጆብ 5ን ቢሰራ የሚፈጅበት ሰዓት ስንት ነው የሚለና 9 ሰዓት ይለናል መጠን ተመልሰን መጀመሪያው ቴብል መጣችሁ ማየት ይችላልላችሁ ኤምፕሎይ 2 ጆብ 3 ነው ይሄው ኤምፕሎይ 2 ጆብ 3 ማለት እቺን ነው እንዲሰራ አሳይን ያደርጋል ስለዚህ ከዚህ ላይ ከመጀመሪያው ቴብል ላይ ሄዳችሁ ኤምፕሎይ 2 ጆብ 3 ስንት አላት 6 ሰዓት ኤምፕሎይ 3 ማን ነው እንዲሰራ አሳይን ያደርጋል ጆብ 2ን እንዲሰራ ስለዚህ ጆብ 2 እንዲሰራ ማለት እቺን ነው ማለት እቺ ምን ተጠቀም ከሆነ ከመጀመሪያው ቴብላችሁ ላይ ሲዳችሁ ስንት ነው ማለት ነው 3 ሰዓት ኤምፕሎይ 4 አሳይን ያደርጋል ለማን ነው ለጆብ 4 ጆብ 4 ማለት ይሄ ስለዚህ በኤምፕሎይ 4 እና በጆብ 4 መካከል ያለችው እቺ ቫልዩ ማለት ነው ይሄው እዚህ 0 ብለናል ኦፖርቹኒቲ ኮስት የሌለባት ስንት ሰዓት ነው ከመጀመሪያው ቴብል ላይ ያለችው 4 ሰዓት ኤምፕሎይ 5 አሳይን ያደረገው ለማን ነው እቺ 0 በብላኳ 0 ያጻፍኳት ያው ዜን ለጆብ 1 ማለት ነው ስለዚህ ኤምፕሎይ 5 ጆብ 1ን ይሰራል ማለት እቺን ነው ይሰራል እቺ
ስለዚህ ከመጀመሪያው ቴብል ላይ ኤምፕሎይ 5 ጆብ 1ን ለመጨረስ ወይም ደግሞ ሰርቶ ለመጨረስ ምን ያህል ጊዜ ይፈጅበታል? 2 ሰዓት እንላለን ማለት ነው። ሶ ሃንጋሪያን ሜተድ በመጠቀም ሚኒመም ኦፕሬቲንግ ሃወሩ ስንት ነው የተባለው። ኦብጀክቲቭ የሃንጋሪያን ሜተድ ወይም አሳይን ፕሮብለም እነዚህን 5 ሰራተኞች ለአምስቱ የሥራ ዘርፎች አሳይን ብናደርጋቸውና ስራውን በትንሽ ሰዓት ወይም ደግሞ በዝቅተኛ ታይም ሊጨርሱበት የሚችሉት ኦፕሬቲንግ ሃወሩ ስንት ነው የሚል ጥያቄ ጠይቀናል። ስለዚህ ምን እናደርጋለን ማለት ነው? መደመር ወደ ታች ያሉትን እየደመርና መምጣት። ቶታል ሚኒመም ኦፕሬቲንግ ሃወር ኢዝ እና 9 + 6 + 3 + 4 + 2 ቶታል ሚኒመም ኦፕሬቲንግ ሃወር ኢዝ 24 ሃወር እንላለን ማለት ነው። ስለዚህ ሃንጋሪያን ሜተድን በመጠቀም እንደነዚህ አድርገን ቶታል አሳይመንታችን መስራት እንችላለን ማለት ነው። ሶ ውድ የቻናል ቤተሰቦች ሃንጋሪያን ሜተድን በመጠቀም አሳይመንት ፕሮብለምን በቀላሉ አሎኬት እንድናረግበት እንችላለን። ሶ ይህን ይመስላል። ውድ የቻናል ቤተሰቦች ለዚህ ቻናል አዲስ የሆናችሁ ቻናሉን ሳብስክራይብ፣ ላይክ፣ ሼር ማድረጋችሁ አይረሳ። የቻናሉ ቤተሰብ የሆናችሁ ደግሞ ላይክ በማድረግ እንዲሁም ለጓደኞቻችሁ ሼር እያደረጋችሁላቸው የቻናሉ ቤተሰብ እንዲሆኑ አድርጓቸው ማለት ነው። ስለዚህ ለኤግዚት ኤግዛም ተፈታኝ ተማሪዎች ጥርምጥን ባለች መንገድ የኤግዚት ኤግዛም ጥያቄዎችን ይዤላችሁ በሌላ ቪዲዮ እመለሳለሁ። ነገር ግን ኦፕሬሽን ሪሰርች ኮርስ የሚለውን ኮንተንቱን ቶሎ ልጨርስላችሁ ስለፈለኩኝ ቻፕተር 5 ዲሲሽን አናሊሲስ ሞዴል የምንለውን ዲሲሽን አንደር ሰርቴንቲ፣ ዲሲሽን አንደር አንሰርቴንቲ፣ ዲሲሽን አንደር ሪስክ ሲሆን እንዴት ነው ትክክለኛ ውሳኔ መወሰን የሚቻል የሚሉትን በአጭሩና እጥር ምጥን ባለች መንገድ ለማሳየት ሞክራለሁ። እስከዛው ድረስ ሰላም ቆዩ። መልካም ጥናት። ቻው።